ታመጡት ነው ተከተለኛ 14 ደግማ ነው አንተራስ ይሄው 14 ነው ያነበብኩለት ነው አምነውም ለሚከብሩ ሰዎች አምነው ለሚከብሩ መስዋዕተ ገብረ እንተ ለግሙራ ለለይት ቀደሱ ቁጥር 12 ነው ይወለ ይሄው ቁጥር 12 ይወለ ሰለሞን አቆም እኔ ነኝ አመጣው አዳምጡ አንተን ያስቆም ከያናገርከኝ አምነው ስለሚከብሩ ማለት ይወለ አምነው ስለሚሉ ማለት ነው እንደውናንት ወይ እግዚኦ አለኮንዶ ይሄው መልሱ የኔን ቃል እኮ ነው እየደገምከልኝ ያለው የኔን ቃል እኮ ነው እየደገምከልኝ ያለው አምነው ስለሚከብሩ ማለት ያዳማጣት እንደማመጣ እንዴ ስለ ሰው ልጆች ሁሉ ኃጢያት አንዴ ተረዳኛለ መስዋዕትነት ከፍሏል ካለ ከጨረሰ በኋላ 14 ምናለ አምነው ስለሚከብሩ ስለዚህ ከዛ የዳደብዳቤ መቀደድ በኋላ ነው ይያልኩ ያለው እንዴ አይ ስለ ውርሳት አይደለም ከየታ መጡ እርሶ ሚሉት ከዛኛው ዳደብዳቤ ሚሉት የለም ቤተክርስቲያኒቱ አላብራራችም እሱን አይደለም እያለች ያለችው እርሶ ኖት ያንን ብሎ ጎትቶ የሚያመጡት አይልም ሚለው ለሚያምኑ ሰዎች አንድ ጊዜ የቀረበው መስዋዕትነት ይሄ የቀረበው መስዋዕትነት ለዘላለም የሚሰራ ነው ለዘላለም ሰዎች አምነው በዚህ በአንዱ መስዋዕት በጌታ በኢየሱስ ክርስቶስ አምነው ይከብራሉ ነው ብላ ቤተክርስቲያና እየፈታች ያለችው እርሶ ጎትተው ስለ አዳም ነው የሚያወራው እንጂ ስለ አሁን አያወራም ይላሉ ነገር ግን ለሚያምኑ ሰዎች አምነው ለሚከብሩ ባይዘዌይ ኢየሱስ ክርስቶስ ሰዎች ማለት ነው ለሚከብሩ ኢየሱስ ክርስቶስ ተሰቅሎ እባኮት አሁን ማስረጃን አሳይቻለሁ ከምን ኃጢአት ነው ንገረኛ ከሁሉም ኃጢአት ኢየሱስ ክርስቶስ ወደ ምድር የመጣው ከአዳም ዕዳ በደል ነፃ ለማውጣት ነው አይደለም ይህን ታምናለህ አታምንም ከኃጢአት ከተባለ ነገር ከኃጢአት ስርና መሰረት ከሁሉ ኃጢአትን ያቃሉ ኃጢአት ማለት ምን ማለት እንደሆነ አባታችን አዳም ጠይነ ጌታ በአዳም በደል የሰው ልጆች ሁሉ የአዳም ኃጢአት ብቻ አይደለም ስለ ኃጢአት ነው የሚለው መጽሐፍ ቅዱስ ታምናለህ አታምንም ተከተለኛ መጽሐፍ ቅዱስ ክርስቶስ ስለ ኃጢአት ነው የሚለው መጽሐፉ እኔ ጨርሻለሁ ቤኪዬ እኔ ማሳየት የፈለኩት ምንድነው እሳቸው ያመጡት የአዳም ኃጢአት ነው የሚሉት ከኪሳቸው ነው እንጂ የኢትዮጵያ ኦርቶዶክስም እንደዛ ብላ አልፈታችም እሳቸው ናቸው የአዳም ኃጢአትና የእሳቸው ተማሪዎች ወይ ደግሞ እንደዚህ የሚያስተምሩ ሰዎችን የሚከተሉ ናቸው እንጂ መጽሐፉ የሚለው ስለ ኃጢአት ነው ስለ አዳም ለይቶ የአዳም ብቻ አይልም ለዘላለም አንድ መስዋዕት ስለ ኃጢአት ነው የሚለው መጽሐፉ አዳም የመርገም ኃጢአት ነው አለመሆኑን እንኳንም ካድካንተ እኔ ግን ማምነው በአዳም በደል ቆይ የአዳም ኃጢአት አይደለም እንዴ አባታችን የአዳም ኃጢአትና የኔናንተ ኃጢአት የተለያዩ ናቸው ምንድነው ልዩነቱ በጣም ጥሩ የኔናንተ ኃጢአት ከስጋ ድክመት የሚፈጸም ኃጢአት ነው የአዳም ኃጢአት ተከተለኝ የአዳም ኃጢአት አምላክነትን ሽቶ ተረዳይ ዕፀ በለስም መብላት ነው እንዲም ስለሆነ እንደዚህ ማስረጃው እንደዛ የሚል ማብራሪያ ማስረጃው አመጽ ነው ኃጢአት ማለት ይወሉት ኃጢአት ማለት አመጽ ነው አመጽ እግዚአብሔር ላይ ሪቢሊየን ነው አመጽ ማለት ነው አዳምም አመጽ ነው እየሰራ ያለው እኛም ዛሬ አመጽ ነው የምንሰራው አትዘሙት ተብሎ ታዞ እንዘሙታለን እሱ ደግሞ አትብላ ተብሎ መብላት ተመሳሳይ ነው ዋናው ግን ኃጢአት መጀመሩ ብቻ ነው አዳም የሚለየው ካሉ እሱ የመጀመሪያ ኃጢአተኛ ነው እኛ ደግሞ ተከታይ ኃጢአተኞች ነን ምንም የተለየ ኃጢአት እያደረግን አይደለም እሱም እግዚአብሔር ሕግ ላይ ነው ያመጸው እኛም እግዚአብሔር ሕግ ላይ ነው ያመጽን ያለነው ምንም የተለየ አሁን እርሶ የሚሉት ነገር የኛ ኃጢአት እንደዛ ነው የገሌ ኃጢአት እንደዛ ነው ብለው ሁለት ኃጢአት ለመክፈል ይሞክራሉ ኃጢአት ነው አባቴ ስለዚህ አጭበርብሩ መጽሐፍ ወይ በማስረጃ ያወሩ እኔ ጨርሻለሁ አጭበርብሩ ማለት አትችልም አዳምጠኝ ያማ ቢሆን ኑሮ ነቢያት በአዳም ኃጢአት ወደ ሲኦል ያወርዱም ነበር
እባክዎት ማስረጃ ያሳዩኛል። ሁለት አይነት ኃጢአት እንዳለ ማስረጃ ያሳዩኛል። በማስረጃ አድርጉት። እሺ ወደ ድነቱ ሂዱ። ቤኪ ይበቃል። አይ ቲንክ ሶሪ በጣም ጥሩ ነገር በነገራችን ላይ ግን አባ እኔ ስቲል ያልገባኝ ነገር ማለት እኔ አሁን ፌሮኝ ነው በሁለቶቹ መካከል ያለሁት እና ለምሳሌ ሶል የጠየቀው ጥያቄ ነበረ ምንድነው ዕብራውያን ምዕራፍ 10 ቁጥር 12 እሺ እርሱ ያብራሩ ምን ብሎ ነው ይሄንን ክፍል የሚረዱት ብሎ ጠየቀውት እሱ ደግሞ የእርሱን ቢያንስ 2 ደቂቃ 3 ደቂቃ ወስዶ ቢያብራሩ አሁን ከዛ እሱ ዝም ይላሉ ያንን ክፍል ደግሞ ወንጌላውያን አማኞች እንዴት ነው የሚረዱት ነው ነገር ነው ሶል ያብራራ ጥሩ ነው የሚያስበው እንደዚህ ካልከደናችሁት የሆነ ማለት ሰው ምንም ነገር በመካከላቸው ያለው ልዩነት ሳይረዳ ነው ማቂ ወንድም አለም እግዚአብሔር ያክብርህ እግዚአብሔር ያክብርህ ያው እኔ ከፍታለሁ አባ እኔ ከፍታለሁ ክፍሉን እርሶ ያንበቡት እኔ ሞባይልን እንትን ብዬ ፍሊፕ አድርጌ ያሳያለሁ እርሶ ያንበቡትና ክፍሉን ያብራሩ 3 ደቂቃ ከዛ ደግሞ እርሶ ከጨረሱ በኋላ እንደፈለጉ ከፈለጉም ከምንም ይጥቀሱና ያብራሩ ችግር የለውም ሶልም ማንም ሳይገባም ደን እርሶ ዝም ይላሉ ደግሞ የእርሶን ሐሳብ ደግሞ ሶልዬ የወንጌል አማኞችን ወክሎ ደግሞ እርሶ ያብራራል እንደዛ ይሁን ሞራል ይፈም ለማሰማው አንድ ነገር ማያሰራደባቸው ሰው 3 ደቂቃ ሶልዬ ልስጣቸው አይሻለም እንደዛ ይሻላል ስጣቸው ያ እሺ አባ ይኸው ይታዩታል ሜቢ 1954 ነው ይሄን እንትን ያቁታል አይደል አባ እሺ ንጌታ እንትኗ ተጠባለች ወደ ውስጥ የሚገባል ወደ ምን የሚገባል እንዳይቆራረጥ ለማንበብ ሞክራለሁ ግን እሺ እንደዚህ እኮ ላተልቀው ምን ችግር አለው ይሄው አተልቀዋል ይሄው አሁንስ በተልቀውና ወደዚህ ካረከው እርሱ ግን ስለ ኃጢአት አንድን መስዋዕት ምን ተተነቧልኩ ቅድም ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል ተቀመጠ ይቅርታ እንትኑ በጣም ስለ ቀይስ ሆኖ ደብዘዝ ስላለው ይቅርታ ጠላቶቹንም የእግሩ መረገጫ እስኪያደርጉ ድረስ ወደፊት ይጠብቃል አንድ ጊዜ በማቅረብ የሚቀደሱትን ለዘላለም ይሄ ነው የምትለው ይሄ ነው የዘላለም ፍጹማን አድርጓቸዋልና ተቀጥሮ ወጣቻለሁ ሌላል ያብራሩት በጣም አመሰግናለሁ ቀደም ገልጬዋለሁ አሁንም ደግመዋለሁ ስለ ሰው ልጆች ኃጢያት ሁሉ አዎ የሰው ልጆች ሁሉ በኃጢያትና በበደል መርገም ውስጥ ስለነበሩ ክብር ይግባውና ከሰማያት ወርዶ በደሙ ፈሳሽነት ነፃነት አርነት አውጆልና ነፃ አውጥቶናል የኔ እምነት ምረዳበት ማለት ነው አንድ ከክርስቶስ ማዳን በኋላ ሕይወትን ለማግኘት የዘላለም ሕይወትን ለመውረስ መንግስቱን ለመውረስ በስሙ አምነን መጠመቅ ግድ ይሆንብናል ሁለት አምነን ከመጠመቅም በላይ ስጋውና ደሙን በልተን ሕይወትን የዘላለም ሕይወትን ማግኘት አለብን ሁለት ከዚህም ቀጥሎ የጽድቅ ስራን ብትወዱኝስ ትእዛዜን ጠብቁ እንዳለው ሁሉ ትእዛዛቱን እየፈጸም በጽድቅ ስራ መመላለስ አለብን እምነት ያለ ምግባር የሞተች ስለሆነች ምግባርም ያለ ሃይማኖት ያለ እምነት የሞተች እርሱ በከፈለው ዋጋነት አምነን የጽድቅ ስራን እየሰራን በሕጉ ጸንተን ከቆየን በመጨረሻው ሰዓት በቀኙ አቁሞ የአባቱን መንግስት ሊያወርሰን የታመነ የእውነት አምላክ ነው እማምነው ይሄንን ነው የወንድም የሰለሞን አረዳድ ከኔ የሚለየው ነው የሱን ተውት የሚለየው ተከተለ እስላም ተላስረዳ ይቅርታ አልጨርስኔ አይ በቃ የሱን ተውት ልንገርህ አልጨርሰዋለሁ በቃ እርሶም አሁን ደቂቃውን ጨርሰዋል ይቅርታ ቆይ አንዴ በእርሱ የደም ፈሳሽነት ከቀጣይም ፊውቸሪቲም ካለው ሁሉ ነገር ነፃውነን ከተባለ የጽድቅ ስራ ያስፈልገንም የጽድቅ ስራ እንድንሰራ መጠየቅም የለም መታዘዝም የለብንም በሱም መጠመቅም አይተበቅብንም ካትም አንድ ያድኖናል
ያ ቢሆን ኑሮ እናንተ መልካምን ስላልሰራችሁ ወደ ሲኦል ሂዱ፣ እናንተ መልካምን ስለሰራችሁ ወደ መንግስተ ሰማይ ግቡ የሚል በወንጌል የተመዘገበልን ቃል መኖር የለበትም። ሐዋርያው ቅዱስ ጳውሎስም ሐዋርያው ቅዱስ ያዕቆብም ጽድቅ የጽድቅ ስራ ያለ ሃይማኖትም ያለ ጽድቅ ስራ ዋጋ የላቸውም ብሎ መጻፍ የለበትም። እሺ አጨርሰዋለሁ እኮ አባ ፍርድም መኖር የለበትም። ያማ ከሆነ እናመሰግናለን። በቃ እናመሰግናለን አባ። አንዴ ድነን ካበቃን ፍርድም መኖር የለበትም ነው የኔ እምነት። እናመሰግናለን። እርሶ እንደዚህ አብራርቷሉ። እንግዲህ ደግሞ የኛን ፎንን ደግሞ እንስማ። ሚዩት አድርገው አንድ ጊዜ ያድምጡ። እሺ ሶልዬ 4 ደቂቃ እንትን ያስ እርሳቸው 4 ደቂቃ አይጠቀሙት። 4 ደቂቃ መስጠት የሚችል ሰው መስጠት ይችላል። ባይ ዘ ዌይ ሜርሲ ስጭኛው። ድምጼ ትንሽ ጉንፋን ይዞኛል። አብሽር ይሰማላ? ጉንፋን ትለኛለህ እንዴ አንተ? ማይክሮፎን ማያስፈልገው ድምጽ ይዘህ ኦኬ ኦኬ ሰጠችኝ። 5 ሰከንድ ወሰርሽብኝ። እሺ አትነግሪኝም? በመጽሐፍ ቅዱስ ሲናገር እንግዲህ ይኸውላችሁ ዕብራውያን ከ10 ጀምሬ ከትንሽ ከፍ አድርገው እኔ ጋር እያነበብኩት ስለሆነ ከ10 ጀምሬ አስጀምረው። በዚህም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዛን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። የሁላችሁ ቁጥር 11 ላይ ከላይ ያለውን ማንበብ የመጽሐፉን አውድ ማወቅ በጣም ይጠቅማል። መጽሐፉ እያወራ ያለው የበፊቱ ሊቀ ካህናት ዕለት ዕለት ኃጢአትን ከቶ ሊያስወግዱ የማይችሉ ኃጢአት ዕለት ዕለት የሚደረግ ነው። አንድ ጊዜ ሰርተው ከዛ ዝም ብሎ የሚቀመጥ አይደለም። ሰው ሁሌ ኃጢአት ይሰራል፣ ሁሌ መስዋዕት ያቀርብ ነበር በብሉይ እና ያ ሊቀ ካህናት የበፊቱ የብሉይ ኪዳኑ ሊቀ ካህን ሁሉ ጊዜ ስለ ኃጢአት መስዋዕት ያቀርባል። ለምን ሁሉ ጊዜ በግ ሁሉ ጊዜ ዋኖስ ማረድ ይጠበቅበታል እያለ ነው። አሁን ወደ አዲሱ ኪዳን ብቸኛና የመጨረሻው ሊቀ ካህናት ወደ ጌታ ወደ ኢየሱስ ክርስቶስ ሲናገር ቁጥር 12 ላይ እንደዚህ ይላል፣ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ይኸውላችሁ ይሄው አሁን ሐዲስ ኪዳን ላይ ሰዎች ኃጢአት ያደርጋሉ፣ ዕለት ዕለት ያደርጋሉ። መጽሐፉ እያወራ ያለው አሁን ስለሚደረግ ኃጢአት ነው። ጌታችን ኢየሱስ ክርስቶስ አንድ ጊዜ መስዋዕት ሆኖ የዛሬ 2000 ዓመት በቀራንዮ ላይ ደሙን ካፈሰሰ በኋላ ጌታ ኢየሱስ ክርስቶስ ተመልሶ እስከሚመጣበት ድረስ ወይ ደግሞ እኛ እስክንሞት ወደ ጌታ እስክንሄድ ድረስ ባለው ቅጽበት ውስጥ ባለው ጊዜ ውስጥ የሰው ልጆች ሁሌ ኃጢአት ያደርጋሉ። ነገር ግን ጌታችን ኢየሱስ ክርስቶስ ዕለት ዕለት መስዋዕት መሆን፣ ዕለት ዕለት መድማት፣ ዕለት ዕለት ስጋው መቁረስ አይጠበቅበትም። ልክ እንደ ብሉይ ኪዳኑ ሁሉ ጊዜ በግ እንደሚያርደው ኢየሱስ ክርስቶስ ስለ ኃጢአት ሁሉ ጊዜ አይሞትም። አንድ ጊዜ የሞተው እያለ ነው። አንድ ጊዜ ስለ ለኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ነው የሚለው። ስለዚህ አሁን ዛሬ ልክ እንደ ብሉይ ኪዳኑ ኃጢአት ሰው ሲወድቅ ምንድነው በጊዜው አይሄድም ማለት ነው። ያኔ በቀራንዮ የፈሰሰው የኢየሱስ ክርስቶስ ደም ለዘላለም ነው የሚሰራው እያለን ነው። አዩ አባ ለዘላለም የሰው ልጅ ኃጢአት ስርየትን የሚያገኘው በናዝሬቱ ጌታ በኢየሱስ ክርስቶስ በቀራንዮ ላይ ባፈሰሰው ደም ነው። ዛሬም ይሰራል፣ ለዘላለም ይሰራል እያሉት ነው ያለው። የበፊቱ አንደኛ አያነጻም፣ ድጋሚ ሰው ይወርቃል፣ ከእንደገና አሁንም ፍጹም አያደርግም። ከዛ ቁጥር 14 ላይ እንደዚህ ይላል፣ ጠላቶቹ የእግሩ መረገጫ እስኪሆኑ ድረስ ይጠብቃል የሚለው እስከ ዘላለም የሚለውን እያብራራ ነው። ተመልሶ መጥቶ ጠላቱን ሁሉ የእግሩ መረገጫ እስኪያደርግ ድረስ ማለት ነው። ቁጥር 14 ላይ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና። ስለዚህ ጌታችን ኢየሱስ ክርስቶስ ያቀረበው መስዋዕት ያፈሰሰው ደም ለዘላለም የሚቀድስ ለዘላለም ሕይወትን የሚሰጥ ለዘላለም ፍጹም የሚያደርግ በእግዚአብሔር ፊት ንጹህና ጻድቅ አድርጎ ሊያቆም የሚችል መስዋዕት ነው የሰዋው። ኦኬ አንድ ጊዜ ደሙ ፈሷልና ከዛ በኋላኛ እንደፈለገን እንኑር፣ አንጠመቅም፣ አናምንም፣ እንደሱ አይነት ትምህርት የለም። ይሄ ሲጀመር በጌታ በኢየሱስ ክርስቶስ ለሚያምን ሰው ነው ይሄ የሚሆንለት። ስለዚህ ጌታችን ኢየሱስ ክርስቶስን የሚያምን ሰው የሚያምን ሰው ይሄ አንድ ጊዜ በቀራንዮ የፈሰሰው ደም ለዘላለም የሚሆን ነው። ዕለት ዕለት መሞት አይጠበቅበትም፣ ዕለት ዕለት መድማት አይጠበቅበትም። ያቀረበው መስዋዕትነት ለአዳም ኃጢአት ከአዳም በደል ብቻ እኛን ትቶ ምንድነው እኛን ምሮን አስምሮን
ከዛ በኋላ አሁን ያለው ኃጢአት እንደ ፍጥርጥራችሁ በቃ አመኑ፣ ተጠመቁ፣ ስጋው ደሙን ብሉ፣ ሜሮን ተቀቡ፣ ከዛ በኋላ መልካም ስራ አድርጉ፣ ከዛ ሌጦ ለብሳችሁ በየተራራው በየሸንተሩ ተንከባለሉና ከዛ ኃጢአታችሁ ይማራል፣ ጽድቃችሁ ከመልካም ስራችሁ ከበለጠ ድንገት በሚዛን ላይ ወጥቶ በእግዚአብሔር ሚዛን ላይ ትጸድቃላችሁ። እንደሱ አይነት ትምህርት የለም። መጽሐፉ የሚናገረው ዛሬም ለዘላለም የሰው ልጅ እንደ ብሉይ ኪዳኑ ሊቀ ካህናት በግ ያረደ የኃጢአት ስርየት እንደሚሰጠው ይሄኛው ደም ደግሞ አንድ ጊዜ ተደርጎ ነገር ግን ለዘላለም የኃጢአትን ስርየት የሚሰጥ የኢየሱስ ክርስቶስ ደም ነው። ስለዚህ መጽሐፉ የሚናገረው ይሄንን ነው እንጂ እርሶ እንደሚሉት እንደፈለገ እንድንኖር ነው ምናምን የሚሉት ነገር እርሶ የፈቱት ነው። ቤተክርስቲያኒቷ እንኳን የፈታችሁ ምን ብላ ነው? አንድ ጊዜ የሚያምኑትን ሰዎች ለዘላለም የሚያከብራቸው በክርስቶስ ላመኑ ሰዎች የሚከብሩበት መስዋዕትን ነው አንድ ጊዜ የሰዋው ብላ ነው ቤተክርስቲያኒቷ እንኳን የፈታችሁ። ስለዚህ እርሶ ቁጭ ብለው አንድምታውን ይዩት፣ መጽሐፍትን ይመርምሩ። ስለነበረን ጊዜ አመሰግናለሁ። ተባረኩ። ጨርሰሃል። እሺ በቃ እንደዚህ ያርጉ። አሁን መጠየቅ ይፈልጋሉ? አቤት መጠየቅ ይፈልጋሉ? አዎ መጠየቅ አለብኝ። ስላስረዳኝ ነገር መጠየቅ አለብኝ። እንደዛ ከሆነ እዚህ እርሶን የሚጠይቃል። ስለዚህ ስንት ደቂቃ ልስጥ መልስ? ለኔ 3 ደቂቃ ሰጠኝ ይበቃኛል። እሺ እንግዲህ በቃ ይሄው ሁለታችሁንም እንደዚህ ላስቀምጣችሁ፣ ችግር የለውም። እንዲህ ላድርጋችሁና ሁለታችሁም ተጠያይቁ። ሶልዬ እንግዲህ እኔ ለእሳቸው አዝኜ ነበረ። በእርግጥ እኔ ባይጠያይቁ ብዬ ነበረ። እርሶ ደግሞ መጠየቅ ስለፈለጉ እኔ እንግዲህ ምን ላድርግ? እኔ እርሶን ለማዳን ነበር ጥረቴ። ስለዚህ በቃ ተጠያይቁ። 5 ደቂቃ ስጫቸው። ሜርሲዋ 3 ይበቃኛል። 3 ይበቃኛል። ወንድም ይበቃል። እሺ 3 ይበቃኛል። ለመመልስበትም ሰዓት ያስፈልገኛል። ለመመልስበትም ደቂቃ ይሰጡኛል። እርሶ የሚጠይቃል። 3 ደቂቃ ሰጣሉ። 3 ደቂቃ ሰጣሉ። 3 ደቂቃ ትጠቀማለህ። እሺ ይሄው ጀምሯል። እኔ የምጠይቆትና ከዛ ሲመልሱ እኔም 3 ተሰጥቶታለሁ። እሺ ችግር የለም። እሺ በጣም ጥሩ። ኢየሱስ ክርስቶስ አንዴ በከፈለው ዋጋ ወይም በሱ መስዋዕትነት ለዘላለም ከሁሉም ኃጢአት ድነናን ከተባለ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 9 ላይ አመፀኞች የእግዚአብሔርን መንግስት አይወርሱም፣ አመፅ ኃጢአት ነው ብለስ ቅድም ስለገለጽክ እንዳይወርሱ አታውቁምን ብሎ አትሳቱ፣ ሴሰኞች ቢሆን ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱም ማለት። እነዚህ ሁሉ ኃጢአቶች ናቸው። በስጋዊ ድክመታችን ምንፈጽማቸው ናቸው። አንድ ነገር ግን ወንድሞች ሆይ ይህን ሁሉ ላለው ስጋና ደም የእግዚአብሔር መንግስት ሊወርሱ አይችሉም። የሚበሰብሰውም የማይበሰብሰውም አይወርስም። ምቀኝነትን፣ መግደል፣ ስካር፣ ዘፋኝነትን ይህን የሚመስል ነው። አስቀድሞም እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ተባለ። ስለዚህ የእግዚአብሔር መንግስት ለመውረስ ከነዚህ ድርጊቶች ሁሉ ታቀበን የጽድቅ ስራ መስራት ግዴታ ነው ማለት ነው። አንድ ሁለተኛ ደቂቃ ከሲያልቅ ትነግሪኛለሽ፣ ታስቆምኛለሽ። የቀደሙት ሊቃነ ካህናት መስዋዕት የሚያቀርቡ ከአዳም በደል ከመጣ ኃጢአት ነፃ ለማድረግ አይደለም። ይህን አያስረዳንም። ከኃጢአት ከዕዳ በደላችንና ከድነት ከሚለየን ኃጢአት ነፃ ያወጣን ኢየሱስ ክርስቶስ ነው። ለዛም ነው ሊቀ ካህናት የተባለው። ዛሬም እኛ ሊቀ ካህናት ኢየሱስ ክርስቶስ ሆይ ማረን ይቅር በለን ያልን በቅዳሴያችን እምናመልከው ለዛ ነው። እንዲህ ከሆነ ሐዋርያው ቅዱስ ጳውሎስ ተሳስቷል እያልን ነው። ይህን መረዳት እውነት ነው።
ከቀደመ በደላችን ነፃ ወጥተናል። አንድ በእሱ የደም ፈሳሽነትና በእርሱ ዋጋ ለዘላለም ድነናል። ሁለት ነገር ግን ከዚህ ዋጋ ከዚህ ድነት ይህን ድነት መሰረት አድርገን ካመንበት ጀምሮ ግን አባ ጨርሰዋል። አመሰግናለሁ። ይቅርታ። እሺ ይሄን አስረዳኝ። እሺ 3 ደቂቃውን አድርግልኝ። እንግዲህ አባታችን ዕብራውያንን ትተውት ወዴት ሄዱ? ወደ አንደኛ ቆሮንቶስ ምዕራፍ 6 ሄደዋል። በጣም ደስ ነው ያለኝ። ነገር ግን ችግሩ ምንድነው? ቀጥሎ ያለውን አላነበቡትም። መጽሐፉ ደስ የሚለው ነገር ሐዋርያው ቅዱስ ጳውሎስ በቅዱስ ምንድነው በቆሮንቶስ ላሉ ቅዱሳን ነው የሚለው። በቆሮንቶስ ላሉ ቅዱሳን ነው የጻፈው። እንደዚህ ይላል ምዕራፍ 6 እርሶ ካነበቡ ቀጥ እያነባለሁ። አሁን የሥጋን ሥራ እንዳለ ይዘረዝርና ወደ እግዚአብሔር መንግሥት የማንገባባቸውን ኃጢአቶች እንዳለ ሊስት ካደረገ በኋላ እንደዚህ ይላል ቁጥር 11 ላይ ከናንተም አንዳንዶቹ እንደዚህ ነበራችሁ። እዚህ ውስጥ ነበርን ሁላችን። ኦኬ አንዳንዶቻችሁ እንደዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ሃሌሉያ ፕሬዝ ጋድ። ይኸውላችሁ መጽሐፉ የሚለው ምንድነው? የአዳም ኃጢአታችሁ አይደለም ያወራ ያለው እየተደረገ ስላለው ስለ መሳደብ፣ ስለ ነጣቂነት፣ ስለ ሰካራምነት፣ ስለ ዘፋኝነት፣ ስለ ዝሙት፣ ስለ ግብረ ሰዶማዊነት ያነሳና አንዳንዶቻችሁ እንደዚህ አይጣት ታረጉ ነበር አለ። ከዛስ አሁን በአምላካችን መንፈስ በጌታችን በኢየሱስ ክርስቶስ ኦኬ በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አባ አሁን እያልን ያለን ኦርቶዶክሳውያንም ኑ በኢየሱስ እመኑና ይሄ ኃጢአታችሁ በጌታ በኢየሱስ ክርስቶስ ደም በአምላካችን መንፈስ ይታጠባል፣ ትጸድቃላችሁ፣ ትቀደሳላችሁ እያለ ነው። ለዛ ነው እኛውን ጻድቃን ቅዱሳን ብለን ራሳችንን መጽሐፍ ቅዱስ እንደሚጠራን የምንጠራው። ኦኬ ስለዚህ ይሄ ማለት ቅድም ዕብራውያን እያወራ ያለው ምንድነው? እርሶ ዛሬ ስለሚያደርጉት ኃጢአት ይሄ ነጣቂ ቢሆኑ ከዚህ ነጣቂነት ዛሬ አዲስ መስዋዕት አይቀርብሎትም። የዛሬ 2000 ዓመት የፈሰሰው የኢየሱስ ደም ዛሬ ያጥቦታል፣ ዛሬ ቀድሶታል ነው እያወራ ያለው ዕብራውያን 10:12 ኦኬ። ከዛ ለዛ ነው የሊቀ ክህነቱን ስራ አምጥቼ ያወራው። የብሉይ ኪዳን ሊቀ ካህናት ስለ አዳም ኃጢአት አይደለም የሚያቀርቡት አሉ። የብሉይ ኪዳኑ ኃጢአት እኮ አዳም አንድ ጊዜ ከተሳሳተ በኋላ በአዳም ምክንያት እኮ ነው የሰው ልጅ ኃጢአት የሚባል ያወቀው። ኦኬ ዝሙት ይሁን ርኩሰት ይሁን ኤቭሪቲንግ መሳሳት የሚባል ነገር የመጣው በአዳም ነው። ያንን እግዚአብሔር በሰጠው ሕግ ደም ሳይፈስ ስርየት የለም ይላል። ስለዚህ የኃጢአት ስርየትን እግዚአብሔር ለጊዜያዊነት የኃጢአት ይቅርታን ህሊናን ፍጹም ባያደርጉም ለጊዜያዊ ግን በበጉ ላይ እጁን አኑሮ ኃጢአቱን ሲናዘዝ ወደ በጉ በሱ ፈንታ ታርዶለት ለኢየሱስ ክርስቶስ ለሚመጣው አማናዊው በግ ምሳሌ ሆኖ ለጊዜው ለነበረው ኃጢአት በአዳም ምክንያት ስለመጣው ኃጢአት ኦኬ የሰዎች ተሳሳችነት ኃጢአትን ማዘንበል ወደ ኃጢአትን የማድረግ ዝንባሌ በሱ ምክንያት የመጣውን ቢሆን ለዛ ነው ፍጹም አያደርጉም። ጊዜያዊ የሆነ ግን የኃጢአት ስርየት ይሰጡ ነበር የብሉይ ኪዳን ሊቀ ካህናት። የአዲስ ኪዳን ሊቀ ካህናት ግን የዘላለም መስዋዕትን ያቀረበው አሁን ወደ ኢየሱስ ከመጡ ይድናሉ ማለት ነው ከኃጢአቶት። አሁን እኔ የምጠይቀው እሺ ቀጥሉ። አዎ ቅድም እንዲህ ብሎ ተናግረዋል። እንግዲህ አንደኛ ቆሮንቶስ ስላመጡ በዚሁ ጠይቆታለሁ። ይሄንን ይመልሱልኛል። ከዛ ዕብራውያን ላይ መለሳለሁ። እርሱ አሁን ቅድም ለነጣቂነት ለሌብነት የእግዚአብሔር መንግስት የማንወርስባቸውን ምክንያቶች ጥቅስ ፈልገው ሮጠው አንብበውልናል። አሁን ቁጥር 11 ላይ ያለውን ይቀበላሉ። እርሶ በኢየሱስ ክርስቶስ አምነው አንድ ሰው ወይ እርሶም ይሁኑ ማንም ሰው በክርስቶስ ኢየሱስ አምነው ከዚህ አንዳንዶቻችሁ እንደዚህ ነበራችሁ ከሚለው ኃጢአቱ ኦኬ በጌታችን በኢየሱስ ክርስቶስ በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል የሚለውን ይቀበላሉ የሚለውን ይመልሱልኛል። ሰው መጽደቅ መቀደስ ጻድቅ መሆን በዚህ ይችላል ወይ አይችልም የሚለውን በዚህ ጥቅስ መሰረት በኢየሱስ ክርስቶስ ነፃ መሆን ይችላል ወይ የሚለውን አንድ ጥያቄ ለምን እኛ ጸድቀናል ብለን ስለምናምን አንዳንዶቻችን እንደዚህ ስለነበርን እግዚአብሔር ግን አሁን በጌታ በኢየሱስ ክርስቶስ እንዲያደርጎናል ብለን ስለምናምን ጻድቃንን ቅዱሳን የምንለው በእኛ ስራ ሳይሆን በኢየሱስ ክርስቶስ በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል የሚለውን ይቀበላሉ የሚለውን ይሄን ያብራራሉ። ወደ ዕብራውያን ላይ ልሂድ መልሼ። አሁንም ድጋሚ የምጠይቀውት ዕብራውያን 10:12 ላይ መጽሐፉ የሚናገረው
ኦኬ ከዚህ በፊት እንደውም ቤተክርስቲያኒቱ በፈታችበት አንድምታዋ ላይ ምዕራፍ 9 ቁጥር 27ን ይመልከቱ ይላል። ለምን አንድ ጊዜ ሰው መሞት ከዛ በኋላ ፍርድ እንደተመደበባቸው የሚለውን ኢቭን ይጠቅሳል አንድምታው ማለት ነው 10:12ን ሲያብራራ። ስለዚህ እርሶ ይሄንን አሁንም ድጋሚ ጠይቆታለሁ ስለ አዳም ኃጢአት ነው የሚያወራው እንጂ ዛሬ ስለሚደረገው ቅድም አንደኛ ቆሮንቶስ ላይ ገላትያ 5 ላይ የጠቀሱትን ሰካርነት፣ ዘፋኝነት፣ ምቀኝነት፣ አድመኝነት፣ ግብረሰዶማዊነት ኤቭሪ ኃጢአት የተባለ ሊስቶች እነሱን የሚያደርጉትን ስለነሱ ስለሚደረጉ ኃጢአቶች ስለሱ ያወራል ወይስ አያወራም? አይ ስለ አዳም ብቻ ነው ብለው ከተናገሩ ደግሞ እንደዛ የሚመልሱልኝ ከሆነ ቅድም እንደዛ ስለመለሱ ማስረጃ ባኮትን የተጻፈ ማስረጃ ነው የምፈልገው። ለዛ ነው ኪሶት ምለው ወድጄ አይደለም ከኪሶት እንዳይነግሩኝ የምፈልገው የተጻፈ ማስረጃ ስለ አዳም ኃጢአት ነው። ዕብራውያን 10:12 የሚያወራው ስለ አዳም ኃጢአት ብቻ ነው። ኢየሱስ ስለደመሰሰው ከዚህ በኋላ ስለሚደረገው ስለ ሌብነትና ስለ ዘፋኝነትና ስለ ሰካርነት ራሳችሁ እንደፈጠርጠራችሁ መልካም ስራ ስሩና ከኃጢአታችሁ ከበለጠ ትጸድቃላችሁ የሚል ማብራሪያ እባክዎትን አሁንም ይስጡኝ። እነዚህን ሁለት ጥያቄዎች ከመለሱ በቂ ነው። ሶስተኛ ጥያቄ ለመጨመር ቁጥር 14 ላይ ያለውን አንድ ጊዜ በማቅረብ የተቀደሱትን የዘላለም ፍጹማን አድርጓቸዋል የሚለውን አይግቡብኝ፣ ሰዓቴ 15 ሰከንድ ይቀረኛል። ሶስተኛ ጥያቄ አንድ ጊዜ ቁጥር 14 ላይ ያለውን ዕብራውያን ይጻፉ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል የሚለው ምን ማለት ነው ያብራሩት። ከኪሶት ሳይሆን በማስረጃ የተጻፈ ነገር ይሄ መጽሐፍ ብለው ጠቅሰው ያውሩ። ጨርሻለሁ። እሺ 3 ደቂቃ ልስጦት ለእርሱ አይደለ? አመሰግናለሁ። እሺ ጀምሩ። በክርስቶስ በማመን እንጸድቃለን ወይስ አንጸድቅም ላልከው ጥያቄ ሺህ ጊዜ ተናግሬዋለሁ። መስማት ስለፈለክ ብቻ ያለው መልሴ በኢየሱስ ክርስቶስ ስም አምነን ተጠምቀን እንጸድቃለን ብቻ አይደለም እንድናለን። ይሄ እምነታችን ነው ብዬ ቅድም ደግሜ መስክሬያለሁ የኔ ጌታ። ነገር ግን ከዳን በኋላ ነው በእርሱ አምላክነት አምነን ከጸደቅንና ከዳን በኋላ ግን ብትወዱኝስ ትእዛዛቴን ጠብቁ እንዳለው ለደቀ መዛሙርቱ ትእዛዜች ነች ነው ያላቸው። ብትወዱኝስ ትእዛዜን ጠብቁ እንዳለ ሁሉ በምንችለው አቅም ደካማ ስጋ ብንለብስም በምንችለው አቅም የጽድቅን ስራ እየሰራን ትእዛዛቱን እየጠበቅን የመጨረሻውን የክብር አክሊል መቀዳጀት እንዳለብን ግድ ነው። ለዛም ነው ሐዋርያው ቅዱስ ጳውሎስ ሃይማኖቴን ጠብቄያለሁ፣ መልካም ገድልን ተጋድያለሁ፣ እንግዲህስ ወደ ክርስቶስ ሊሄድ እናፍቃለሁ፣ የክብርና አክሊልም ከእርሱ እንደሚቀበል መሰከረልን። ስለዚህ ሃይማኖትን መጠበቅ መልካም ገድልን መጋደል ለክብር አክሊል እንደሚያበቃን ሐዋርያው ቅዱስ ጳውሎስ ነው የመሰከረልን። አንድ እሱም ብቻ አይደለም፣ አንዴ ጸድቀናል ከተባለ ሐዋርያው ቅዱስ ያዕቆብ ደግመ ስለምትጠየቅ ነው እንጂ ሐዋርያው ቅዱስ ያዕቆብ እምነት አይደል ያጸደቀን? እምነት ያለ መልካም ስራ የሞተች ነች፣ መልካም ስራም ያለ እምነት የሞተ ነው ይለናል። ሶስተኛ የጽድቅ ስራ ስለሚያስፈልገን ይህን ባለማድረጋችሁ ወደ ዘላለም እሳት ሂዱ ተብሏል። ይህን መልካም ስራ በመስራታችሁ ወደ አባቴ መንግስት ግቡ ብሎ ፍርድን ብያኔን እንዳለ በወንጌሉ ገልጾልናል። ማን? ኢየሱስ ክርስቶስ። ብራባ አብልታችሁኛል በቃ ማብላት መጠጣት አይጠበቅብንም። እነዛም የተፈረደባቸው እኮ ጠይቀውታል። መቼ ተርበህ አላበላንም፣ መቼ ተጠምተህ አላጠጣንም፣ መቼ ታርዘህ አላለበስንም ሲሉት ከነዚህ ከተናናሾቹ ለአንዱ ያላደረጋችሁት ለኔ አላደረጋችሁትም አላቸው። ይህ ግብር ነው፣ መልካም ስራ ነው።
ጨርሰዋል። በእኔ ስላላመናችሁ አይደለም እኮ ያላቸው። ሲፈርድባቸው በእኔ ስላላመናችሁ ፈርጀባችኋለሁ አላለም። ጨርሰዋል። ጨርሰዋል። እግዚአብሔር ያክብር። ጨርሰዋል። እንደዚህ እናደርጋለን። የኔ ደቂቃ የሚያጥር ከሆነ እኔ አላየሁትም። ይቅርታ። አባ እንደዚህ እናድርግ። በቃ ጌታ ቢፈቅድ እና ብንኖር ነገ ይምጡና በነገረ ድነት ጉዳይ ነገረ ድነት በኦርቶዶክስና በፕሮቴስታንቱ በሚል መተው ነገ ሁለታችሁ ብቻ ወይም 3-4 ሆናችሁ መምጣት ይችላሉ። ችግር የለውም። ግን መጽሐፍ ቅዱስ ይዞ መተው እየገለጡ እያየን እንደዛ ቢወያዩ ጥሩ ብዬ አስባለሁ። ለማንኛውም በቂ እግዚአብሔር ይባርክህ፣ እግዚአብሔር ይባርክህ። ለሁላችንም የእውነት አምላክ እውነቱን ይግለጽልን። እጅግ በጣም ዲሲፕሊን የተሞላህ ወንድም ነህ። ስለነበረን ጊዜ ሁሉ አመሰግናለሁ። እኔ ቅድምም አጋጣሚ ሆኖ እንደተናገርኩት አንተ የሆነ ሐሳብ ገልጸ ስለነበረ የዘመናት ልዩነት አለው ለማለት ነበር የመጣሁት። እግዚአብሔር በፈቀደ ግን የኔ ዕውቀት ሙሉ ነው እያልኩ አይደለም፣ አዋቂ ነኝም እያልኩ አይደለም፣ ቤተክርስቲያኒቷን ወክዬም አይደለም እየተከራከርኩ ያለው። ማንም ሰው የሚናገር ተቋሙን ወክሎ ሳይሆን ራሱን ወክሎ ነው። ራሱ በተረዳው መጠን መሆኑን እዚህ ፕላትፎርም ላይ ያላችሁት እንድትረዱኝ ይፈልጋለሁ። ይህን ስል እኔ ሙሉ ነኝ በእውቀት የሚል ነገር የለኝም። እስከነ ድክመቴ እስከነ ዕውቀት ጉለቴ የቃላት ላፊ ካለ ይቅርታ እንድታደርጉልኝ ነው። እጅግ አመሰግናለሁ፣ አከብራለሁ። የእግዚአብሔር ፈቃድ ይሁን። ነገ እንገናኛለን።